ሴት ልጅ ራሷን ስትጠብቅ ንጽህናዋን ስትጠብቅ ወንድ ልጅ ደስ ይለዋል። ውድ ሴት በቃ ማለት ምን ጊዜ ውድ ነገር ዋጋ ውድ ነው። እኔ አሁን ፐርሰናሊ የምወዳት አይነት ሴት ያለችኝ ፍቅረኛ እና ቸኮላት ከለር በጣም ሴት ነው። በጣም ወዶ ከለር ቸኮላት ከለር። አዎ በጣም በእውነት ነው የሚለና በእውነት ቀይ ስለሆንክ አንዳንዴ እንደውም ሚስቴ ጋር ሲሄድ ዳቦ ይዤ የምሄድበት ቀን አለ። ለመጥረግ ዳቦ ይዤ የምሄድበት ቀን አለ ሚስቴ ጋር ቸኮላቱ ለመጥረግ ከፊቷ ላይ እና ከለሯቸው በጣም ቸኮላት የሆኑ ሴቶች ለኔ በጣም ቸኮላት። አዎ በጣም የምታምር ቸኮላት ከለር ሚስት ነች። ከለሯ አዎ ማ ውድ የዚህ ቻናል አፍቃሪዎች ቤተሰቦቼ እኔ ዝና ነኝ። እንዴት ናችሁ? ሁሉ መልካም ነው። ባለፈው እንግዲህ ባላችሁኝ መሰረት ለየት ያለ በጣም ብዙ ነገር የሚያውቅ ልምድ ያለው ግማሽ ኢትዮጵያዊ ግማሽ ደግሞ ጣሊያናዊ የሆነ ልጅ ይዤላችሁ መጥቻለሁ። ራሱን ያስተዋውቃቸዋል። እንዴት ናችሁ? ሰላም ነው ወይ? ለማታውቁኝ ናትናኤል እባላለሁ። ዛሬ እንግዲህ ብዙ ነገሮች እንማማራለን። ብዙ ማውቀውንም ማላውቀውንም ከሱም እንማማራለሁ። እኔንም ለሱ እነግራለሁ ብዬ አስባለሁ። ጥሩ ነገር እንደምታገኙበት እንደምትማሩበት አውቃለሁ። አብረን እንቆያለን። ቺርስ። ባይዘው እኔ ጋር ደስ የሚለው ነገር እንዲህ መልክ ምናምን የምንሰራበት ፕሮግራም አይደለም። ደስ ለቀቅ ብለን ምናምን ከውስጥ ተለቀ የምትልበት ነገር ነው። ምን ገብቷል? ጀስት ፈታ ብለን የምናወራው ነው። አንጨናነቅም። ሪላክስ ነው። ናቲ ፈታ ብለሽ ነው። በትክክል ምንም ሀሳብ እንዳይገባ። ናቲ ወይ ብሬ ግማሽ ኢትዮጵያዊ ነህ ግማሽ ደግሞ ጣሊያናዊ ነህ የሚሉ ሰዎች አሉ የሚል መላምት አለ። የሚመዘዘው አሁን ለምሳሌ ይባላል። እውነት ነው። አሁን የሚናፈሰው ወሬ ምናምን በትክክል እውነት ነው። የሰሞኑ ትሬንድ የሆነ ወሬ ነው ይሄ ወሬ። ብዙ ሰው እየተቀባበለ ያለ ወሬ ነውና መላምት አለ ማለት እንዴት ነው? አሁን በዘር ሀረጋችን ውስጥ ሲኬድ ይሄ የመጨረሻው የዘር ሀረጋችን የሚገኘው ከሮማዊ ወይ ደግሞ ከአርመን ከሚለው የዘር እንትን ውስጥ ይወጣል። ማለት የዘር ግንዳችን አሁን ሀረጋችን የዘር ሀረጋችን ወደዛ በኩል ስትወስደው ከዛ ነው የሚመጣው ማለት መላምት አለው። አንዳንዱ ደግሞ አይደለም እናንተ ፓኪስታኖች ናችሁ ይላሉ። አንዳንዶቹ ደግሞ አብዛኞቹ ሰዎች ደግሞ ኖ እናንተ እንደዛ አይደላችሁ ከሮም አያቶቻችሁ ከሮም ግሪኮች ናችሁ የሚል ደግሞ ትልቅ መላምት ደግሞ አለ። ኦኬ ናቲ ግን አንተ በራስህ ትክክለኛ የምታውቀው ምን አይነት ዜግነት ነው ያለ ምን አይነት ዜጋ ነው የሚለውን ነገር ንገረኝ። እኔ ያው ማንም ሰው እንደሚኮራው ማንም ሰው በዜግነቱ በማንነቱ ሰልፍ ዲፌንስ በጣም ኮንፊደንስ ኖሮት እንደሚያወራው እኔ በጣም ንጹህ ሀበሻ ኢትዮጵያዊ ያው የሚኒሊክ ዘር ጀግና አድዋና ድል ያደረግን እንደዛ ነኝ። እኔ ጥቁር ነኝ። ይሄ አይደለም ቅላት ባይዘው እና ኢትዮጵያዊ ነኝ ለማለት ያህል። ስለዚህ የጣሊያን ዘር ምናምን የሚባለው የለም። ኖ አለ። እሱን እኮ ነው የምልህ። ማለት ያው ሰው በኖረበት በካልቸሩ አይደለም የሚጠራው። ይኖራሉ ከኔ ቀድሞ የነበሩት አያት ቅድመ አያቶች ምናምን እንደዛ ናቸው። ሊትራሊ ፈረንጆች ናቸው። አንተ ግን የሀበሻ ወኔው አለ ደሞ አለ ጂኖ አለ። አሁን ባይዘው እኔ ያበበ ደምሳ ልጅ ብለው ነው የሚያውቁኝ ብዙ ተመልካቾች። ወኔን ይወዱልኛል በጣም አይደል? ወንድ ልጅ ቆፍጠን ሲደስ ይላል እና ያንን ነገርም ስለማይብ ነው ያመጣው ባይዘው። ኦኬ አይ ደስ ይላል። ዋናው እንደውም ማን ነበር ቆፍጠንጢኖስ ነው ቆፍጠንጢኖስ ይሉሃል አንተ ብዙ ጊዜ ቆፍጠን ያልኩ ነኝና እንትን ነኝ። አይ ምን አለ መሰለህ አንዳንድ ጊዜ በህይወት ላይ ስትኖር በጣም ብዙ ስትራግሎችን ስታልፍ በጣም ብዙ አይነት ቻሌንጆች ላይ አልፈ አንድ ብቁ ሰው ለመሆን ባይዘው ብቁ ሰው ሁሉ ሰው አይደለም ባይዘው። ለምን ስፒሪቹዋል ነገር ላይ ስንመጣ ለምሳሌ መጽሐፍ ቅዱስ ሰው ልጄ ሆይ ሰው ሁን ጠዩ ሰለሞን ልጄ ሆይ ሰው ሁን እያለ ብዙ ምዕራፎች የሚናገርበት ታይም አለ እና የሰውነት ባህሪው በራሱ የምታየው ሰንበዲ በሙሉ ሰው ነው ማለት አትችልም። ለምሳሌ ሰው ማለት ምን ያህል ደረጃ ስትደርስ ነው ሰው የምትባለው የሚለው ፓርት ላይ ስትደርስ ነው ዋናውን ፍሬ ነገሩን የምትይዘውና ሰው መሆን በራሱ ባይዘው እዚህ ጋር አቋርጠና ዳዊት ልጁን ሰለሞንን ልጄ ሰለሞን ሆይ ሰው ሁን ብሎት ግን ይሄ ሰው ሁን የሚለውን ቃል የተናገረው ንጉስ ከመሆኑ በፊት ነው። አየህ ንጉስ ከመሆኑ በፊት ሰው መሆን ይቀድማል። በትክክል ባለስልጣን ከመሆኑ በፊት ሰው መሆን ይቀድማል። yes የሆነ ነገር ከመያዝ በፊት ምን ይቀድማል? ሰው መሆን ይቀድማል። ሰው ስትሆን ሌላው ነገር ቀላል ነው። ስለዚህ ሰው ማለት ምን ማለት ነው? እስኪ በዚህ አጋጣሚ ይሄንና ካወራነው አይቀር ለአንተ ሰው
ያው ሰው ስንል ያው የሚበላ የሚጠጣ የሚሰራ የሚኖር የሚተነፍስ አይደለም በእኛ እይታ ሰው ምን ማለት ነው አንተ ሰው ማለት ምንድነው ካልከኝ ለምሳሌ ሰው ማለት አንደኛ ወደ ይሄ የምድሩም የሰማዩም ወደ ትክክለኛው ታሪክ ስንመጣ ታላቁ መጽሐፍ ሲናገር ሰው ማለት በክርስቶስ አምሳል የተፈጠረ እግዚአብሔር አምላክን መምሰል የሚገባው ለቷለም ማለት ሰው ማለት በክርስቶስ አምሳል የተፈጠረ ማለት ነው ያ ማለት ደግሞ ሰውና እንስሳን እኮ የተለያየው ፓርት እኮ ምንድነው በማስተዋል የምትናገረው ነገር በማወቅ ስሜት በመኖር ተረዳኸኝ ማለት ነገሮችን ፊል በማድረግ ያ ሰውነትህን ይገልጻል ከእንስሳ ጋር እኮ ሰውና እንስሳ የተባለው እኮ ለምንድነው እንስሶች ነገሮችን ሁሉ ግዑዞች ናቸው ግዑዞች ማለት ላይ እንደ ዕቃ ሳይሆን አይ ነው ፊል ነገሩ ግን እንደ ሰው የማስተዋል የማገናዘቡ ነገር የለም እና የሰውነት አንደኛው ባህሪው ከነገሮች መለየቱ ነው ባይዘው ምድር ላይ ከተፈጠረው ከእያንዳንዱ ኢንቫይሮንመንት ከተፈጥሯዊ ነገር ሁሉ ተለይቶ ያን ነገር የማድረጉ እንትን እሱ ሰው መሆን ነው ሰው መሆን ለምሳሌ ሰው ያምናልና ሲቀጥል ደግሞ ሰው መሆን በተግባር ሲታይ እንዴት ነው ደግሞ ለሚለው ጥያቄ ደግሞ ሰው መሆን በተግባር ሲታይ ለሰው ጥሩ አይነት ቪዥን ጥሩ አይነት አመለካከት ጥሩ አይነት ድሪም ሲኖር ነገን በጥሩ መንገድ ስታስብ የተለየ ሰው ልትሆን ትችላለህ አው ምን አለ መሰለው ናቲ ያውን ባልከው በአሁን ሰዓት ሰው መሆን በጣም ከባድ ነገር ነው ሰው መሆን ስንል እውነት ነው የተስተካከለ የማይንድ ሴትአፕ ኖሮት ለሰው የሚያስብ ቸር ገራገር መልካምነት ያለው ቅን የሆነ ትሁት የሆነ ራሱን ከማንም ጋር ማያወዳደር ራሱን በልኩ ማንነኝ የሚለውን ነገር የሚያውቅ ነው በትክክል እና ግን በአሁን ሰዓት አትሲስታይ አንድ ሰው ለመሆን በሚሞክርበት ሰዓት ለምሳሌ የዋህነት ሞኝነት የሆነበት ታይም እውነት ነው ትሁት ለመሆን ስትሞክር ፈሪ ወይ ኮንፊደንስ የሌለው ተደረገ የምትቆጠርበት እውነት ነው በአሁን ሰዓት ካየ በማህበራዊ ሚዲያ ላይም ራሱ በጣም ብዙ ፎሎወር ያላቸው ምን አይነት ሰዎች ናቸው የሚሳደቡ ለሰው ሪስፔክት የሌላቸው ነገን ማያስቡ ብላን የሚኖሩ አይነት ሰዎች ናቸው ባይዘው እንደዚህ አይነት ሰዎች ደግሞ ብዙ ላይክ አላቸው ብዙ ሰብስክራይብ አላቸው ለምን ይመስልሃል ግን ማለት አሁን አንተ ይሄን ጥያቄ ስላነሳኸው በጣም ቴንክ ዩ ግን ለምን ይመስልሃል ስለምን ምን ማለት መሰለህ በሰው ዘንድ መልካም ስትሆን በሰው ዘንድ ገር ስትሆን በሰው ዘንድ ተወዳጅ ሆነ ሰው እንደመሆን ይሄ ትክክለኛ የሰውነት ባህሪ ስትላበስ ሰው እንዳልከው ወይ ፍራቻ ወይ ጅል ወይ ደግሞ ለነገሮች ምንም እንዳልሆን አርግቶ ይቆጥራልና ለቺ ምድር ባይዘው ይሄ እኮ ምን መሰለህ መጽሐፍ ቅዱስ ሲናገር አሁን እኔ እንደ ስፒሪቹዋል ነገሮችን መክታት ማውራት ምፈልገው ለምን መሰለህ የሰው ህግ የሚባል ነገር አለ ባይዘው ህግ ማለት ምንድነው ካልከኝ የሰው ልጅ አይደለም በሰማይ አምላክ ስር ቀርቶ ኖርማሊ በምድር እንኳን ሲኖር የተራደረበት አንድ መንግስት ያወጣው ህግ አለ ገብቷል ማለት አንድ መንግስት ያወጣው ህግ አለና ያን ህግ ነው ሰውየው ስትራክቸር እያደረገ በየዕለት ኑሮ የሚኖር ያን ህግ ከተላለፈ ህጉ እንደሚደነግገው ውሳኔ ይወሰንበታል ተረጋይ ስለዚህ የሰው ልጅ በምድር ሲኖር ህግ የሚባል ነገር አለ ለምሳሌ እግዚአብሔር አምላክ የሰጠን ህግ አለ ምንድን ነው እግዚአብሔር አምላክ በምድር ስትኖር አይደል አሁን ምድር ላይ ስትኖር ባይዘው ለበቂሎች ዓለም በቂሎች በጣም በጅሎች ዓለም በሰነፎች ዓለም ስትኖር አንተ ጎብዘህ ከታየ አንተ እንደ ጅል ነው የምትቆጠረው አንተ ስትሮንግ ሆነ ከታየ አንተ በርትተህ ከታየ አንተ የሆነ በቃ አቅም ፓወርፉል ሆነ ከታየ በእነዛ ሰዎች ኢንቫይሮንመንት ውስጥ አንተ እንደምን ትቆጠረው ትገለላለህ ለምን መሰለህ አንተ ውስጥ አንተ ከያዝከው ስፒሪቹዋል ዓለም ጋር አንተ ከያዝከው መንፈሳዊ ህይወት ጋር መመሳሰል አለብህ ገብቷል ለምለ ማለት አፈር ውስጥ ገብተህ የፈለገ ነገር ቢሆን አንድ ሰው ይቅርታ ስለዚህ ቃል ግን ሰው መጸዳጃ ቤት ውስጥ ደግሞ አንድ ሽንት ቤት ውስጥ ገብቶ እንደገባ ሞመንት በዛሽ ሞመንት ውስጥ በጣም ብዙ ሽታዎች ይሽቱታል ተረዳኝ ማለት ሽታዎች ይሽቱታልና አዲስ ነው ገና ፍሬሽ ነበር መጀመሪያ ወደ ሽንት ቤት ውስጥ ከመግባት ሲገባ ብዙ አይነት ስማይሎች ብዙ አይነት ሽታዎች ወደ ሰውየው ውስጥ ይመጣሉ ከደቂቃ በኋላ ግን ያን ስማይል አዳፕት ያደርገዋል ይላመደዋል አይሸተውም ተረዳኝ ማለት ዓለም ደግሞ ምድር ላይ ስትኖር ልክ እንደዛ ነው ተረዳኝ ማለት እና ሰዎች ጋር አንተ ስትቀላቀል ያለ ብርታት ያለ ጀግንነት ያለ መንፈሳዊ ነገር ማስቀጠል የምትችለው ከሚመስል ሰዎች ጋር ነው ማይመስሉ ሰዎች ማለት ስትካተት እንደጅ ቀደም እንዳወራ ነው በዛ አይነት ኢንቫይሮንመንት ውስጥ የምትቆጠረው ሶ በዛ መንገድ ውስጥ መቆጠር እንደ ሊሰማው ደግሞ ሰውን ራሱን ወደ ሶሳይቲ ብዙ ነገር ውስጥ እንዲገባ የሚያደርግበት መንገድ ነው ገባህ ማለት የሰው አመለካከት የሰው አይምሮ የሰው አንዳንዴ እኮ ማለት ነው ባይዘው ይላቋርጥና ናቲ በአት ዚስ ታይም ማለት ነው ባይዘው ዋልሽ እንደፈለገ ጠምቶን የገባው ወርት ላይ ነው
አንዳንድ እግዚአብሔርን ነው በጣም የዋህነት ቅንነት ትህትና ምናምን የሚሉትን ቫይቦች ለማራመድ ስትሞክር ኮምፕሊትሊ ሰው ይቀየርብህና እኔ ልክ ነኝ ወይስ እነሱ ናቸው ልክ ነው ወደ ማለት ጥያቄ ትሄዳለህ ታውቃለህ ተገባለሁ ነው በትክክል እና ባጭሩ ወደዚህ አሁን ወደ ዋና ሐሳባችን ከመሄዳችን በፊት ይሄን ነገር ያው ዳሰስ ማድረግ ጥሩ ነው ልጄ ሰለሞን ወይ ሰውሁን ያለውን ነገር ያው በደንብ ገፍተንበት ያወራንበት ሐሳብ ነው ስለ ትህትና ስለ ቅንነት አውርተናል አሁን ግን እኔ ዛሬ ማውራት የምፈልገው በዋነኛነት ማውራት የምፈልገው አረብ ሀገር በጣም የምወዳቸው የማከብራቸው በጣም የዋ ትሁት የሆኑ ሰው አክባሪ የሆኑ በጣም የምንወዳቸው ሴት እህቶቻችን አሉ እና ከዛ የመጣች አንድ ሴት የገጠማትን ነገር ባጫውት በጣም ደስ ይለኛል ያው ተመልካቾችን በዚህ አጋጣሚ እዛው አረብ ሀገር ሆናችሁ ይሄን ፕሮግራም የምታዩ ሰዎች አላችሁ የእውነት በጣም ትጠቀሙበታላችሁ ይሄንን ፕሮግራም በደንብ አድርጋችሁ አዳምጡ ሰብስክራይብ አድርጉ ለብዙ ሰዎች ሼር አድርጉ እቺ አረብ ሀገር የነበረች አሁን ወደ ኢትዮጵያ መጣ የገጠማትን ህይወት ነው የምነግራችሁ የእውነት ነው የምላችሁ እና በዚህ ፕሮግራም በጣም ደስ እንደሚላችሁ ተስፋ አደርጋለሁ በመጀመሪያ ደረጃ ራሻ ውስጥ ባይዘዌ ጃርት የሚባሉ እንስሳቶች አሉ ጃርት ታውቃለህ ጃርት ማለት ሾክ ያለባቸው ማለት ነው እንደ ሾክ ነገር ያላቸው ሰው ወይ ጠላት ሲጠጋቸው ያላቸው እንትን የሚወረውሩ ማለት ባይዘዌ እንደዛ አይነት ሰዎች እኛ ሰፈርም አሉ ቀልዳይ እናዋዛበት ብዬ አንዳንዴ እንደዛ አይነት ሰዎች እኛ ሰፈርም አሉ ጃርት ሾክ ተሸክመው የሚዞሩ ሰዎች ኤኒ ታይም በለካቸው ቁጥር የሚዋጉ ሰዎች አሉ አረባ በእውነት ነው ነገር ማለት ሾክ ስለ ይሄ ፊዚካሊ የሚታየው ሾክ አይደለም ነገር የቃላት ጦርነት ስፒሪቹዋል ነገራቸው በጣም የደከመ እርሳችን እነሱ ላይ ያለ መንፈስ በጣም የሚዋጋ ረዳኸኝም በለና ኖ እኔ አሁን የኔ ሐሳብ ባይዘው ያነሳው እንደዛ ልትለኝ አይደል ኦኬ ገባኝ አው ለእንትኑ ያህል ነው ነበር የተወሰነ ቢያንስ ምናምን ከዚህ በኋላ አይንሽን እንዳናየው እዚህ ቤት እንዳትቀመጪ ሲጀመር አንቺ በዚህ እድሜሽ እዚህ ቤት ምን አባሽ ደሳሪ የምትመጪው እንጂ በገዛ ቤቷ ነው ይሄን የሚያደርገው ማን ወንድሟና እህቷ እናታቸው በህይወት የለችም ለነገር አይደል ይሄ አይደለም ከባዱ ባይዘው በጣም ከከባድ ነገር በጣም ከባድ ምን ነው ታውቃለህ በምትወደውና የኔ በምትለው ሰው መከዳት አይደል በትክክል መከዳትን የመሰለ ህመም የለም ለሰው ልጅ መከዳትን የመሰለ ህመም የለም መከዳት ደግሞ አይነት አለው አሁን የነገርኩኝ ታሪክ ብለኝ እኔ የእውነቴን ነው ነገር ከልቤ ነው የተሰማኝ ለእውነት ሚዲያ ፊት እንደውም አላደቅስም ብዬ ነው እንጂ ብለኝ ለምን አንተ ህክምና ነው ቁም ነገር ኮርማ አይ የእውነት ነው ነገር በእውነት አይደለማ ይኸውልህ ይሄ ሁማኒቲ ነው ባይዘው አንተ ጋር ባይደርስ ይሄ ነገር ነገ ጧት እህቶች አሉ ነገ ጧት የሰፈር ሰዎች አሉ የሆነ ሰንበዲ ሰው ጋር ቢመጣ ቀልድ አይደለም ተመልካቾቻችን ባይዘው ይሄን ነገር ሳወራ እንደ ጆክ እንደ ቀልድ ለማድረግ ፈልጌ አይደለም እና ማለት አብዛኛውን ሰው ያለበት ደግሞ ባለፈው የሚወጡ ደግሞ የመጣበት ትላንትና አብዛኛው ኢትዮጵያኖች ሴቶች ብትጠይቋቸው በዚህ ሰዓት ብዙ ተገፍተው ብዙ ተበድለው በዛ ኖሮ መተው ደግሞ ዛሬ እዚህ ጋር ደግሞ ደርሰው የሰው ቤት ልብስ የሚያጥቡ አሉ የሰው ቤት ተመላላሽ ሰራተኛ የሚሰሩ አሉ ብርጭቆ አጣቢዎች አሉ እና ምንም ሳይሰሩ ህይወትን ሳያዩ ቀርተው ሳይለፉ ቀርተው ሳይሆን ትላንትና በተፈጠረባቸው በሰው መከዳት በቤተሰብ መከዳት አብዛኛው ደግሞ በወንድ መከዳት ገብቷቸዋል አሁን ብዙ ነው በሱ በተመሳሳይ ታሪክ እንባቆ ታሪክ አለና ውጭ ሀገር ሰርታ አረብ ሀገር ሳውዲ አረቢያ ሰርታ ረጅም ዓመት ሰርታ ብሯን ስትልክለት የነበረ ሰው ነበርና ቤት ቃል እየገዛ እንደመሰለ እየነገራት